ኢዮብ። ይህ የጽናት የእምነትና የመለኮታዊ ተሐድሶ ኃይል ታሪክ ነው። እምነት በጨለማ ጊዜ ውስጥ ደምቆ እንደሚበራ ያረጋገጠ የኢዮብ ታሪክ። ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ክፉኛ በሚያሰቃይ ቁስል ተመትቶ መሬት ላይ ተቀምጧል። የወረሩትን ዝንቦች ለማባረር እንኳ አቅም የሌለው ይህ ሰው አንገቱን አቀርቅሮ ብቻውን ቁጭ ብሏል። ሐዘኑን ለመግለጽ አመድ ላይ ተቀምጦ የቆሰለ ገላውን በገል ያካል። ብዙ ነገር አጥቷል። የነበረው ግርማ ሞገስ ሁሉ ጠፍቷል። ወዳጆቹ፣ ጎረቤቶቹና ዘመዶቹ ትተውታል። ከትናንሽ እስከ ታላላቅ ድረስ ይጠቋቆምበታል። በዛሬው መጽሐፍ ቅዱስ ታሪካችን እምነትን፣ ጽናትንና በንጹሕ አቋም መጽናትንና በመጨረሻም በእግዚአብሔር መጽናናትን ከኢዮብ ታሪክ እንማራለን። አብራችሁን ቆዩ። ታማኙ የእግዚአብሔር አገልጋይ የሆነው ሙሴ ኢዮብ ከሞተ ከተወሰነ ጊዜ በኋላ ታሪኩን እንደጻፈው ይታመናል። ሙሴ ኢዮብ ያጋጠሙትን ነገሮች ብቻ ሳይሆን በወቅቱ በሰማይ ላይ ተከናውነው የነበሩ ነገሮችን ጭምር በመንፈስ ተመርቶ ገልጾልናል። ታሪኩ የሚጀምረውም ኢዮብ ደስተኛ ሕይወት ይመራ እንደነበር በመተረክ ነው። ኢዮብ በዖድ ምድር የሚኖር ታዋቂ የከበረና ሀብታም ሰው ነበር። ዖድ የምትገኘው በሰሜናዊ አረቢያ እንደሆነ ይታመናል። ኢዮብ ድሆችን ይረዳ እንዲሁም ለተጨማሪ ይሟገትላቸው እንደነበረ የእግዚአብሔር ቃል ይነግረናል። ኢዮብና ሚስቱ 10 ልጆች ነበሯቸው። ከሁሉ በላይ ደግሞ ኢዮብ መንፈሳዊ ሰው ነበር። የሩቅ ዘመዶች የሆኑ አብርሃም፣ ይስሐቅ፣ ያዕቆብና ዮሴፍ እንዳደረጉት ሁሉ እግዚአብሔርን ለማስደሰት አቅሙ የፈቀደውን ያደርግ ነበር። እንደ አባቶቹም ኢዮብ ለቤተሰቡ እንደ ካህን በመሆን ልጆቹን ወክሎ መስዋዕት ያቀርብ ነበር። በኢዮብ ምዕራፍ 1 ከ1 እስከ 5 ላይ የእግዚአብሔር ቃል እንደሚነግረን ቀጥሎ የኢዮብን ሕይወት ወደ ሌላ አቅጣጫ የመራው አንድ በሰማይ የተከናወነ ክስተት እናገኛለን። የእግዚአብሔር ታማኝ መላእክት በእግዚአብሔር ፊት ተሰብስበው ሳሉ አመፀኛውና የማይታዘዘው ክፉ ሰይጣን መጣ። ሰይጣን ጻድቁን ኢዮብን እንደሚጠላው እግዚአብሔር ያውቅ ነበር። በመሆኑም ስለ ኢዮብ አስደናቂ አቋም ለሰይጣን ነገረው። በዚህ ጊዜ ሰይጣን ኢዮብ አምላክን የሚፈራው እንደው በከንቱ ነውን? እርሱ ቤቱንና ያለውን ሁሉ በአጥር ከልለህለት የለምን? በማለት እግዚአብሔርን ጠየቀው። ሰይጣን ንጹሕ አቋማቸውን የሚጠብቁ ሰዎችን ይጠላል። ምክንያቱም በሙሉ ልባቸው በእግዚአብሔር ያደሩ መሆናቸውን ሲያይ ሰይጣን ከሃዲነቱ ጨካኝ መሆኑን ማረጋገጣቸው ስለሆነ ነው። ስለዚህ ሰይጣን ኢዮብ አምላክን የሚያገለግለው በራስ ወዳድነት ተነሳስቶ ነው በማለት ወነጀለው። ሰይጣን ኢዮብ ያለውን ሁሉ ቢያጣም አምላክ ፊት ለፊት እንደሚራገም ተናገረ። በኢዮብ ምዕራፍ 1 ከቁጥር 6 እስከ 11። ኢዮብ ባያውቀውም እግዚአብሔር ትልቅ መብት ሰጥቶት ነበር። ሰይጣን ውሸታም መሆኑን የሚያረጋግጥ አጋጣሚ ተገኘ። ሰይጣን ኢዮብ ያለውን ነገር በሙሉ እንዲያጠፋ ተፈቀደለት። በኢዮብ ላይ ግን ጉዳት እንዲያደርስ አልተፈቀደለትም። ከዚያም ሰይጣን በጭካኔ ጥቃት ሰነዘረ። ኢዮብ በአንድ ቀን አሰቃቂ መከራ ተደራረበበት። በመጀመሪያ ከብቶችና አህዮቹ፣ ከዚያም በጎቹ፣ ቀጥሎም ግመሎቹ በድንገት እንዳለቁ ሰማ። ከዚህ የከፋ ደግሞ እንስሶቹ የሚጠብቁ አገልጋዮች ተገደሉ። ከጥፋቱ ጋር ተያይዞ ለኢዮብ የደረሰው አንደኛው መልእክት ከአምላክ ዘንድ እሳት እንደወረደ የሚገልጽ ነበር። ይህ ምናልባት መብረቅን የሚያመለክት ሊሆን ይችላል። ኢዮብ ስለሞቱት አገልጋዮቹ ወይም ስላጋጠመው ድንገተኛ ድህነት የሚያመዛዝንበት ዕድል እንኳ ሳያገኝ አንድ አስከፊ ዜና ተነገረው። 10 ልጆቹ በታላቅ ወንድማቸው ቤት ተሰብስበው ሳሉ ኃይለኛ ነፋስ መጥቶ ቤቱን መታውና ሁሉም ልጆቹ እንደሞቱ በኢዮብ ምዕራፍ 1 ከ12 እስከ 19 የእግዚአብሔር ቃል ይነግረናል። ኢዮብ ምን ተሰምቶት ሊሆን እንደሚችል መገመት እንኳ አዳጋች ነው። ልብሱን ቀደደ፣ ፀጉሩን ተላጨ፣ ከዚያም መሬት ላይ ተደፋ። ኢዮብ አምላክ የሰጠውን ነገር ሁሉ መልሶ እንደነሳው ተሰምቶት ነበር። በእርግጥም መሰሪ የሆነው ሰይጣን መከራው የመጣው ከአምላክ እንደሚመስል አድርጎ ነበር። ያም ቢሆን ሰይጣን እንደጠበቀው ኢዮብ አምላክን አልረገመም። ከዚህ ይልቅ ኢዮብ በኢዮብ ምዕራፍ 1 ከ20 እስከ 22 የእግዚአብሔርን ስም ሁል ጊዜ ይወድስ ነበር።
በንዴት የገባው ሰይጣን ተስፋ አልቆረጠም። መላእክት ተሰብስበው ባሉበት ለሁለተኛ ጊዜ በእግዚአብሔር ፊት ቀረበ። ኢዮብ የሰይጣንን ጥቃት በሙሉ በጽናት በመቋቋሙ እግዚአብሔር የኢዮብን ንጹሕ አቋም አድንቆ በድጋሚ ተናገረ። ሰይጣን ግን እንዲህ ሲል መለሰ፣ ቁርበት ስለ ቁርበት ነው። ሰው ለሕይወቱ ሲል ያለውን ሁሉ ይሰጣል። ሆኖም እስቲ እጅህን ዘርግተህ በአጥንቱና በሥጋው ላይ ጉዳት አድርስበት፣ በእርግጥ ፊት ለፊት ይረግምሃል አለው። ሰይጣን ኢዮብ በከባድ ሕመም ከተመታ እግዚአብሔርን እንደሚረግም እርግጠኛ ነበር። እግዚአብሔር ግን በሙሉ ለሙሉ በአገልጋዩ በመተማመን የኢዮብን ሕይወት ሳይነካ ሰውነቱ ላይ ጉዳት እንዲያደርስ ለሰይጣን ፈቀደለት። በኢዮብ ምዕራፍ 2:1-6 ላይ ኢዮብ በመግቢያ ላይ በተጠቀሰው አሳዛኝ ሁኔታ ውስጥ የገባው በዚህ ጊዜ ነበር። ሚስቱም ብትሆን በጣም ታሳዝናለች። 10 ልጆቿን ማጣቷ ያስከተለባት ሐዘን ሳያንስ ባሏ በበሽታ ሲማቀቅ ለማየት ተገዳለች። በጭንቀት ተውጣለች። አሁንም በንጹሕ አቋምህ እንደጸናህ ነህን? አምላክህን እርገምና ሙት አለችው። ኢዮብ በደንብ ከሚያውቃትና ከሚወዳት ሚስቱ እንዲህ አይነት ንግግር አልጠበቀም። በመሆኑም የምትናገሪው ማመዛዘን እንደጎደላቸው ሴቶች ነው አላት። በዚህ ጊዜም ቢሆን ኢዮብ አምላኩን አልረገመም፣ በከንፈሩም አልበደለም። ኢዮብ ምዕራፍ 2:7-10። ይህ አሳዛኝ ታሪክ እኛንም እንደሚመለከተን አስተውለን እናውቃለን። ሰይጣን የወነጀለው ኢዮብን ብቻ ሳይሆን የሰውን ዘር ሁሉ በአጠቃላይ ነው። ሰው ለሕይወቱ ሲል ያለውን ነገር ሁሉ ይሰጣል ብሏል። በሌላ አነጋገር ሰይጣን ማናቸውንም ንጹሕ አቋማችንን መጠቀም እንደማንችል ተከራክሯል። አምላክን እንደማንወደውና ሕይወትን ለማዳን ስንል አምላክን እንደምንከዳ ያምናል። በሌላ አባባል ሰይጣን እርሱ እንደኔ ራስ ወዳድ ነው በማለት እየከሰሰን ነው። ሰይጣን ውሸታም መሆኑን በሕይወታችን ማረጋገጥ ያስፈልጋል። እስኪ አሁን ደግሞ ኢዮብ ቀጥሎ ምን እንዳጋጠመው እንመልከት። ኢዮብን የሚያውቁት 3 ሰዎች ወይም የእግዚአብሔር ቃል እንደሚለው ጓደኞቹ የደረሰበትን ነገር ሲሰሙ እርሱን ለማጽናናት መጡ። ከርቀት ሲያዩት እርሱ መሆኑን እንኳ መለየት አልቻሉም። ቆዳው ከመጥቆሩና ከመታመሙ የተነሳ የቀድሞው ገጽታው ጨርሶ የለም። እነዚህ 3 ሰዎች ማለትም ኤልፋዝ፣ በልዳዶስና ሶፋር ድምፃቸውን ከፍ አድርገው በማልቀስና ራሳቸው ላይ አቧራ በመነስነስ ያዘኑ መስለው ለመታየት ሞከሩ። ከዚያም ጸጥ ብለው ከኢዮብ ጋር መሬት ላይ ተቀመጡ። 1 ሳምንት ሙሉ አንድም ቃል ሳይተነፍሱ ቀንና ሌሊት መሬት ላይ ቁጭ አሉ። ዝም ያሉት ለማጽናናት ብለው አይደለም፣ ምክንያቱም ያለበትን ሁኔታ ለማወቅ ምንም ጥያቄ አልጠየቁትም። የተረዱት ማንም ሰው ሊያስተውል የሚችለውን ነገር ይኸውም ስቃዩ በጣም ከባድ መሆኑን ብቻ ነው። በመጨረሻም ኢዮብ ራሱ መናገር ጀመረ። በስቃይ ተሞልቶ የተወለደበትን ቀን ረገመ። የሐዘኑ ዋነኛ መንስኤ ምን እንደሆነ ገለጸ። ያሳዘነው ዋነኛው ነገር መከራ ያመጣበት አምላክ እንደሆነ ማሰቡ ነው። በኢዮብ ምዕራፍ 3:1-2 ኢዮብ እምነቱ ባይጠፋም ማጽናኛ በእጅጉ ያስፈልገው ነበር። 3ቱ ሰዎች መናገር ሲጀምሩ ግን ኢዮብ ዝምታቸው የተሻለ እንደነበር ተገነዘበ። ከኢዮብ በዕድሜ የሚበልጠው ምናልባትም ከሁሉም ታላቅ የሆነው ኤልፋዝ መናገር ጀመረ። ቀጥሎም በልዳዶስና ሶፋር ተናገሩ። ሁለቱ ሰዎች እንደ በቀቀን የኤልፋዝን ንግግር አስተጋብተዋል ሊባል ይችላል። የኢዮብ አጽናኝ ተብዬዎች ከተናገሩት ነገር አንዱ ጎጂ ላይመስል ይችላል። ምክንያቱም ብዙ ሰዎች ደጋግመው እንደሚያምኑበት አምላክ ታላቅ እንደሆነ፣ ክፉ ሰዎችን እንደሚቀጣና ለጥሩ ሰዎች ወሮታውን እንደሚከፍል ተናግረዋል። ሆኖም ከመጀመሪያው አንስቶ ንግግራቸው ደግነት የጎደለው ነበር። ኤሊፋዝ የተጠቀመው የሚከተለውን አሳማኝ የሚመስል ሆኖም ብዙ ነገሮችን ከግምት ያላስገባ መከራከሪያ ነጥብ ነበር። አምላክ ጥሩ ነው፣ እንዲሁም ክፉውን ይቀጣል። ኢዮብ ቅጣት እየደረሰበት እንደሆነ ግልጽ ነው። ስለዚህ ኢዮብ የሆነ ክፋት ፈጽሟል ማለት ነው የሚል መከራከሪያ ሐሳብ ነበር። ኢዮብ 3ቱ አጽናኝ ተብዬዎች የተናገሩትን ሐሳብ ያልተቀበለው መሆኑን አያስገርምም።
እንዲያውም አጥብቆ ተቃውሟቸዋል። እነርሱ ግን ኢዮብ በስውር የፈጸመው ኃጢአት እንዳለ እርግጠኞች ነበሩ። ኢዮብ መከራ የደረሰበት በጥፋቱ መሆኑ ተሰምቷቸዋል። ኤሊፋዝ ኢዮብ እብሪተኛ፣ ክፉና ፈሪሃ አምላክ የሌለው እንደሆነ በመግለጽ ወነጀለው። ሶፋር ክፋት መፈጸሙንና በኃጢአት መደሰቱን እንዲያቆም ነገረው። በልዳዶስ ደግሞ እጅግ የሚያቆስል ነገር ተናገረ። የኢዮብ ልጆች የሆነ የፈጸሙት ኃጢአት እንዳለና መሞት እንደሚገባቸው ገለጸ። ሦስቱ ሰዎች በኢዮብ ላይ ከዚህ የከፋ ነገር አድርገዋል። ኢዮብ ለእግዚአብሔር ታማኝ እንደሆነ መናገራቸው ሳያንስ ሰዎች ንጹሕ አቋማቸውን መጠበቃቸውን ምንም ጥቅም እንደሌለው ተናገሩ። ኤሊፋዝ ለመጀመሪያ ጊዜ በተናገረበት ወቅት አንድ መንፈስ እንዳነጋገረው ገልጾ ነበር። ኤሊፋዝ ከዚህ ጋኔን በሰማው ነገር ላይ ተመስርቶ የደረሰበት መደምደሚያ መርዘኛ ነበር። እግዚአብሔር በአገልጋዮቹ ላይ እምነት የለውም፣ በመላእክቱ ላይ ስህተት ያገኛል ብሏል። እንደ እርሱ አባባል ከሆነ የሰው ልጆች በፍጹም እግዚአብሔርን ማስደሰት አይችሉም ማለት ነው። በኋላ ደግሞ በልዳዶስ እግዚአብሔር ኢዮብን ከትል አብልጦ እንደማያየውና በንጹሕ አቋም መመላለሱ ምንም ግድ እንደማይሰጠው ተናግሯል። ከባድ መከራ የደረሰበትን ሰው ለማጽናናት ሞክረህ ታውቃለህ? እንዲህ ማድረግ ቀላል አይደለም። ሆኖም የኢዮብ አጽናኝ ተብዬዎች ያደረጉት ነገር ምን ማድረግ እንደሌለብን ያስተምረናል። እነዚህ ሰዎች ያንን ሁሉ ነገር ሲያወሩ ኢዮብን አንዴ እንኳ በስሙ አልጠሩትም። የኢዮብን ስሜት ለመረዳት ወይም እርሱን በደግነት ለማነጋገር አልተሳካላቸውም ወይም አላደረጉትም። አንተም ስሜቱ የተጎዳን ወዳጅህን ለማጽናናት ስትሞክር ሐዘኔታ፣ አሳሳቢነትና ደግነት ለማሳየት ሞክር። የግለሰቡን እምነትና ድፍረት ለማሳደግ ጥረት አድርግ። እንዲሁም በእግዚአብሔር እንዲታመን ብሎም ደግነቱን፣ ምሕረቱንና ፍትሑን እንዲያስተውል እርዳው። ሦስቱ አጽናኝ ተብዬዎች በኢዮብ ቦታ ቢሆኑ ኖሮ ኢዮብ እንዲህ ያለ ደግነት ያሳያቸው ነበር። ይሁንና ኢዮብ በንጹሕ አቋሙ ላይ በተደጋጋሚ ጥቃት በተሰነዘረበት ጊዜ ምን አደረገ? ቀጥለን እንመልከት። ኢዮብ የደረሰበት መከራ ሳያንስ የጓደኞቹ ትችት በእንቅርት ላይ ጆሮ ደግፍ ሆነበት። በመጀመሪያም ቢሆን እንዳመጣለት እንደሚናገር እንዲሁም የሚናገረው ቃል ተስፋ ያቆረጠ ሰው ንግግር እንደሆነ ገልጾ ነበር። በኢዮብ ምዕራፍ 6 ቁጥር 3 ላይ ለምን እንዲህ እንዳለ መረዳት አያዳግትም። እንዳመጣለት የተናገረው በከፍተኛ ሐዘን ስለተዋጠ ነው። ስለ ጉዳዩ የነበረው ግንዛቤ በጣም ውስን ነበር። በእርሱና በቤተሰቡ ላይ የደረሰው መከራ ድንገተኛ ስለሆነና መለኮታዊ ምንጭ ያለው ስለሚመስል መከራውን ያመጣበት እግዚአብሔር እንደሆነ ደምድመው ነበር። ከበስተጀርባ ስለነበሩት ነገሮች ምንም ዕውቀት ስላልነበረው ባየው ነገር ላይ ተመስርቶ የተሳሳተ መደምደሚያ ላይ ደረሰ። ያም ቢሆን ኢዮብ ጠንካራ እምነት ያለው ሰው ነበር። ከጓደኞቹ ጋር ባደረገው ክርክር ላይ የተጠቀሰው አብዛኛው ሐሳብ ለዚህ ማስረጃ ይሆናል። የተናገራቸው ቃላት ዛሬም ድረስ ትክክል፣ ማራኪና አበረታች ቃላት ናቸው። አስደናቂ ስለሆኑት የእግዚአብሔር ፍጥረታት በተነገረበት ወቅት እግዚአብሔር ካልገለጠለት በቀር ማንም ሰው በሌላ መንገድ ሊያውቀው የማይችለውን ነገር ተናግሯል። ለምሳሌ ያህል እግዚአብሔር ምድርን ያለምንም ነገር እንዳንጠለጠለ ገልጿል። የሳይንስ ሊቃውንት ይህንን የደረሱበት ከበርካታ ዓመታት በኋላ ነበር። ኢዮብ ስለ ወደፊቱ ተስፋ የተናገረው ሐሳብ እንደ ሌሎች የእምነት አባቶች ታላቅ እምነት እንዳለው የሚያሳይ ነው። በኢዮብ መጽሐፍ ምዕራፍ 14 ከ13 እስከ 15 ቢሞት እንኳን እግዚአብሔር እንደሚያስታውሰው፣ እንደሚናፍቀው አልፎ ተርፎም ከሞት እንደሚያስነሳው ያምን ነበር። በኢዮብ ንጹሕ አቋም ላይ የተሰነዘረበትን ጥቃት በተመለከተስ ምን ማለት ይቻላል? ኤሊፋዝና ሁለቱ ጓደኞቹ ሰዎቹ ንጹሕ አቋማቸውን መጠበቃቸውን ለእግዚአብሔር ምንም እንደማይፈይድለት ገልጸው ነበር። ታዲያ ኢዮብ ይህንን መርዘኛ ሐሳብ ተቀብሏልን? በጭራሽ። ኢዮብ እግዚአብሔር የሰዎችን ንጹሕ አቋም እንደሚያሳስበው አበክሮ ተናግሯል። በኢዮብ ምዕራፍ 31 ቁጥር 6 ላይ እግዚአብሔር ንጹሕ አቋም እንዳለኝ ይገነዘባል ብሏል።
በተጨማሪ ኢዮብ ሦስቱ አጽናኝ ተብዬዎች ያቀረቡትን ሐሰተኛ ሐሳብ በንጹሕ አቋሙ ላይ የተሰነዘረ ጥቃት እንደሆነ ገብቶት ነበር። የሰነዘሩት ሐሳብ የእርሱን አፍ ያዘጋውን የረዥሙን ንግግር እንዲናገር አነሳስቶታል። ኢዮብ ንጹሕ አቋም ከዕለት ተዕለት ሕይወቱ ጋር የተያያዘ እንደሆነ ተገንዝቦ ነበር። በመሆኑም በአኗኗሩና በምግባሩ ንጹሕ አቋሙን እንደጠበቀ ተናገረ። ለምሳሌ ከማንኛውም አይነት ጣዖት አምልኮ እንደራቀ፣ ሌሎችን በአክብሮትና በደግነት እንደያዘ፣ ለትዳሩ ታማኝ በመሆን የሥነ ምግባር ንጽሕናውን እንደጠበቀና ከሁሉም በላይ ደግሞ ብቸኛ እውነተኛ አምላክ የሆነውን እግዚአብሔርን በታማኝነት እንዳገለገለ ገለጸ። በመሆኑም ኢዮብ በሙሉ ልቡ እስከ ሞት ድረስ ንጹሕ አቋሙን አላጎደፈም። እኔና እናንተ ንጹሕ አቋማችንን የመጠበቅ ጉዳይ የኢዮብን ያህል ያሳስበናል? እስኪ ራሳችንን እንጠይቅ። ንጹሕ አቋሜን ጠብቄያለሁ ብሎ መናገር ቀላል ነው። ሆኖም ኢዮብ ንጹሕ አቋሙን መጠበቅ ተግባርን እንደሚጨምር ተገንዝቦ ነበር። አስቸጋሪ ሁኔታ ቢገጥመንም እግዚአብሔርን በመታዘዝና በእየለቱ በእርሱ ዘንድ ትክክል የሆነውን ነገር በማድረግ በሙሉ ልባችን ለእግዚአብሔር ያደርን መሆናችንን እናሳያለን። እንዲህ የምናደርግ ከሆነ ልክ እንደ ኢዮብ የእግዚአብሔር ልብ እናስደስታለን፣ ጠላቱን ሰይጣንን ደግሞ እናበሳጨዋለን። ኢዮብ በእምነቱ መምሰል የምንችለው ከሁሉ የተሻለ መንገድ ይህ ነው። ይሁንና የኢዮብ ታሪክ በዚህ አላበቃም። የራሱን ጽድቅ በማረጋገጥ ላይ ከማተኮሩ የተነሳ ሚዛኑን ስቶ ነበር። በዚህም ምክንያት ለአምላኩ ጥብቅና ሳይቆም ቀርቷል። በመሆኑም እርማትና መንፈሳዊ እርዳታ ያስፈልገው ነበር። ደግሞም ስቃዩና ሐዘኑ ገና ስላለቀቀው እውነተኛ ማጽናኛ ያስፈልገዋል። ታዲያ እግዚአብሔር በእምነትና በንጽሕናው አቋም ረገድ ምሳሌ ለሚሆነው ለዚህ ሰው ምን ያደርግለት ይሆን? ሊታመን በማይችል አቋሙና ጽናቱ የቀጠለው ኢዮብ እነሆ በመጨረሻ እግዚአብሔር ተገልጦ ሲናገረው እንመለከታለን። እግዚአብሔርም ኢዮብን ተናገረ። የእግዚአብሔር ቃል በኢዮብ 38 ቁጥር 1 ጀምሮ እንደዚህ ይለናል። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰለት እንዲህም አለው፣ ዕውቀት በጎደለው ቃል ዕቅዴን የሚያጨልም ይህ ማን ነው? እስኪ እንደ ወንድ ወገብህን ታጠቅ፣ እኔም ልጠይቅህ፣ አንተም መልስልኝ። ምድርን በመሠረቱ ጊዜ አንተ የት ነበርክ? በእርግጥ የምታስተውልስ ከሆን ንገረኝ። ካወቅህ መጠኗን ለይቶ ማን ወሰነ? በላዩም መለኪያ ገመድ የዘረጋ ማን ነው? መሠረቷ ምን ላይ ተተከሉ? የማዕዘን ድንጋይስ ማን አቆመ? ይህም የሆነው የንጋት ኮከብ በዘመሩበት ጊዜ፣ መላእክትም እልል ባሉበት ጊዜ ነበር። ባህር ከማኅፀን በወጣ ጊዜ በር የዘጋበት ማን ነው? ደመናውን ልብሱ ጨለማውንም መጠቅለያው አደረግኩለት። ድንበር ወሰንኩለት፣ መዝጊያና መወርወሪያውም አበጀሁለት። እስከዚህ ድረስ ትመጣለህ፣ ማለፍ ግን አትችልም። የእቦይ ማዕበልም ገደብ ይህ ነው አልሁት። ከተወለድ ጀምሮ ንጋትን አዘዘህ ታውቃለህ? ወይስ ወጋገን ስፍራውን እንዲይዝ አድርገሃል? በዚህ የምድርን ዳርቻ ይዞ ክፉዎችን ከላይዋ እንዲያራግፍ አድርገሃል? ምድር ከማኅተም በታች እንዳለ የሸክላ ዕቃ ቅርጿ ይወጣል። ቅርጿ እንደ ልብስ ቅርጽ ጎልቶ ይታያል። ክፉዎች ብርሃናቸውን ተከልክለዋል፣ ከፍ ያለው ክንዳቸውም ተሰብሯል። ወደ ባህር ምንጭ ወርደህ ታውቃለህ? ወይም ወደ ጥልቅስ ገብተህ በመሠረቱ ላይ ተመላልሰሃልን? የሞት ደጆች ተገልጠውልሃል? የሞትስ ጥላ በሮች አይተሃል? የምድርን ተስፋ ታውቃለህን? ይህ ሁሉ አውቀህ ከሆነ ንገረኝ። ወደ ብርሃን መኖሪያ የሚያደርሰው መንገድ የትኛው ነው? የጨለማ መኖሪያስ ወዴት ነው? ወደ ማደሪያቸው ልትወስዳቸው ትችላለህን? የመኖሪያውንም መንገድ ታውቃለህን? ያን ጊዜ ተወልደሃል፣ ዕድሜ ትልቅ ነውና አንተስ በርግጥ ሳታውቅ አትቀርም። ወደ በረዶ መጋዘን ገብተሃል፣ የአመዳዩንስ ማከማቻ አይተሃል? ይኸውም ለመከራ ጊዜ ለጦርነትና ለውጊያ ቀን ያስቀመጥሁት ነው። መብረቅ ወደሚሰራጭበት ቦታ የሚያደርሰው መንገድ፣ የምስራቅም ንፋስ በምድር ላይ የሚበተንበት ስፍራ የሚወስደው የትኛው ነው? ለዝናብ መውረጃን ለመብረቅም መንገድን ያበጀ ማን ነው? በዚህም ማንም የማይኖርበትን ምድር ሰውም የሌለበትን ምድረ በዳ የሚያጠጣ ባድማውንና በረሃውን መሬት የሚያጠግብ
ሳር የሚያበቅልበት የሚያደርገውስ ማን ነው? ዝናብ አባት አለውን? የጤዛ ጠብታስ ማን ወለደው? በረዶ ከማን ማኅፀን ይወጣል? የሰማዩንስ አመዳይ ማን ይወስዳል? ውኆች እንደ ድንጋይ ይጠነክራሉ፣ የጥልቁ ገጽታ እንደ በረዶ ይጋገራል። ፕሌያድስ የተባለውን ውብ ኮከብ ልትለጉም ወይም የኦሪዮንን ማሰሪያ ልትፈታ ትችላለህን? ማዛሮን የተባለውን የከዋክብት ክምችት በወቅቱ ልታወጣ ወይም ድብ የተባለውን ኮከብና ልጆቹን ልትመራ ትችላለህን? የሰማያትን ሥርዓት ታውቃለህን? ይህንስ በምድር ላይ እንዲሰለጥን ማድረግ ትችላለህ? ድምፅህን ወደ ደመናት አንስተህ ራስህን በጎርፍ ማጥለቅለቅ ትችላለህን? መብረቆችን መስደድ ትችላለህን? እነሱስ እነሆ እዚህ አለን ይሉሃልን? ለልብ ጥበብን ለአእምሮ ማስተዋልን የሰጠ ማን ነው? ትቢያ ሲጠጥር ጓሎችም እርስ በርስ ሲጣበቁ ደመናትን ለመቁጠር ጥበብ ያለው ማን ነው? የሰማያትንስ የውሃ ገንቦ ዘንበል ማድረግ ማን ይችላል? ለአንበሳይቱ አድነህ ግዳይ ታመጣላታለህን? የተራቡ የአንበሳ ግልገሎቹንስ ታጠግባለህን? እነርሱ በዋሻ ውስጥ ያደባሉ፣ በደን ውስጥም ይጋደማሉ። ልጆቿ ወደ እግዚአብሔር ሲጮኹ ምግብ አጥተው ሲንከራተቱ ለቁራ መብልን የሚሰጥ ማን ነው? የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋልያስ ስታምጥ ተከትለህ አይተሃልን? የእርግዝናቸው ወራት ምን ያህል እንደሆነ ትቆጥራለህን? የሚወልዱበትንስ ጊዜ ታውቃለህን? ተንበርክከው ይወልዳሉ፣ ከምጣቸውም ጣር ይገላገላሉ። ግልገሎቻቸውንም ይጠነክራሉ፣ በሜዳም ያድጋሉ። ተለይተው ይሄዳሉ፣ ወደ እነርሱም አይመለሱም። ለሜዳ አህያ ነጻነት የሰጠው ማን ነው? እስራቱንስ ማን ፈታለት? ምድረ በዳውን መኖሪያ የጨውንም ምድር ማደሪያ አድርጌ ሰጠሁት። በከተማ ውካታ ይስቃሉ፣ የነጂውንም ጩኸት አይሰሙም። በየተራራው ይሰማራሉ፣ ሐመልማሉን ሁሉ ለማግኘት ይወጣሉ። ጎሽ ያገለግል ዘንድ ይታዘዛልን? በበረትህስ አጠገብ ያድራልን? እንዲያድርስ ልትጠምደው ትችላለህን? ወይስ እየተከተለ እርሻህን ይጎለጉልልሃልን? ጉልበቱ ብርቱ ስለሆነ ትተማመንበታለህን? ከባዱን ሥራ ስለ እርሱ ትተዋለህን? እህልን እንዲሰበስብልህ በአውድማውም ላይ እንዲያከማችልህ ታምነዋለህን? ሰጎን ክንፎቿን በደስታ ታራግባለች፣ ነገር ግን እንደ ሽመላ ላባዎች ሊሆኑ አይችሉም። እንቁላሏን መሬት ላይ ትጥላለች፣ እንዲሞቅም ባሸዋ ውስጥ ትተዋለች። እግር እንደሚሰብረው የዱር አውሬም እንደሚረግጠው አታስብም። የእርሷ እንዳልሆኑ ሁሉ በልጆቿ ትጨክናለች። ድካሟም በከንቱ ቢቀር ደንታ የላትም። እግዚአብሔር ጥበብ ነስቷታልና ማስተዋልም አልሰጣትም። ለመሸምጠጥም ክንፎቿን ትዘርጋለች፣ በፈረስና በጋላቢውም ትስቃለች። ለፈረስ ጉልበትን ትሰጠዋለህን? አንገቱንስ ጋማ ታለብሰዋለህን? እንደ አንበጣ የምታዘልለው አንተ ነህን? የማንኮራፋቱን ገናናነት አስፈሪ ነው። በጉልበቱ እየተመካ በብርቱ ይጎደፍራል፣ ጦርነት ሊገጥም ይወጣል። ያላንዳች ስጋት በፍርሃት ላይ ይስቃል፣ ሰይፍ ቢመዘዝም ወደ ኋላ አይልም። ከሚያብረቀርቀው ጦርና አንካሴ ጋር የፍላጻው ኮረጆ ጎን ላይ ይንኳኳል። በወኔ መሬቱን ያጎደፍራል፣ ወደፊትም ይሸመጥጣል። የመለከት ድምፅ ሲሰማ ያቅበጠብጠዋል። መለከቱ ሲያንባርቅ እሰይ ይላል። የአዛዦቹ ጩኸትና የሰራዊቱን ውካታ ጦርነቱንም ከሩቅ ያሸታል። ጭልፊት የሚበረው ክንፎቹንም ወደ ደቡብ የሚዘረጋው በአንተ ጥበብ ነውን? ንስር ወደ ላይ የሚመጥቀው ጎጆውንም በከፍታ ላይ የሚሰራው በአንተ ትእዛዝ ነውን? በገደል ላይ ይኖራል፣ በዚያም ያድራል። ምሽጉም የቋጥኝ ጫፍ ነው። እዛ ሆኖ የሚነጥቀውን ይቃኛል፣ ዓይኑም ከሩቅ አጥርቶ ያያል። ጫጩቶቹም ደም ይጠጣሉ፣ እርሱም በድን ካለበት አይታጣም። በኢዮብ ምዕራፍ 40 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔርም ኢዮብን እንዲህ አለው፣ ሁሉን ከሚችል አምላክ ጋር ተከራክሮ የሚረታው አለ? እግዚአብሔርን የሚወቅስ እርሱ መልስ ይስጥ። ኢዮብ ለእግዚአብሔር እንዲህ ሲል መለሰ፣ እኔ ከንቱ ሰው ምን እመልስልሃለሁ? እጄን ባፌ ላይ እጭናለሁ። አንድ ጊዜ ተናገርሁ፣ የምመልሰው የለኝም። ሁለተኛም ተናገርሁ፣ ከእንግዲህ አንዳች አልጨምርም።
እግዚአብሔር በአውሎ ነፋስ ውስጥ ሆኖ ለኢዮብ እንዲህ ሲል ተናገረ። እንግዲህ እንደ ወንድ ወገብህን ታጠቅ፣ እኔም እጠይቃለሁ፣ አንተም መልስልኝ። ፍርዴን ታቃልላለህን? ወይስ አንተ ጻድቅ ለመሆን እኔን ትኮንናለህን? እንደ እግዚአብሔር ክንድ ያለ ክንድ አለህን? ድምፅህስ እንደ እርሱ ድምፅ ሊንጎዳጎድ ይችላልን? እግዚአብሔር አምላክ ኢዮብ ሊመልሳቸው በማይችል በብዙ ጥያቄዎች ጠየቀው። ኢዮብም የእግዚአብሔርን ታላቅነት በሚገርም ሁኔታ በፍጥነት ተረዳ። ኢዮብም እግዚአብሔር ለጠየቀው ጥያቄ ምንም ምላሽ መስጠት እንዳልቻለ ሲገባው በኢዮብ ምዕራፍ 42 እንደዚህ ሲል ይናገራል። ኢዮብም እንዲህ ሲል ለእግዚአብሔር መለሰ። አንተ ሁሉን ማድረግ እንደምትችል ዕቅድህም ከቶ እንደማይሰናከል አወቅሁ። አንተ ያለ እውቀት ዕቅዴን የሚያደበዝዝ ማን ነው አልከኝ። በእርግጥ ያልገባኝን ነገር የማላስተውለውንና ያላስተዋልሁትን ላስተውልም የማልችለውን ጉዳይ ተናገርሁ። ስማኝ ልናገር፣ እኔም እጠይቅሃለሁ፣ አንተም ትመልስልኛለህ አልከኝ። ጆሮዬ ስለ አንተ ሰምታ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በትቢያና ባመድ ላይ ተቀምጬ ንስሐ ገባለሁ። እግዚአብሔር ይህንን ለኢዮብ ከተናገረ በኋላ ቴምናዊውን ኤልፋዝን እንዲህ አለው። እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር ስላልተናገራችሁ ቁጣዬ ባንተና በሁለቱ ባልንጀሮችህ ላይ ይነዳል አለው። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ አገልጋዬ ወደ ኢዮብ ሂዱ፣ የሚቃጠል መሥዋዕትም ስለ ራሳችሁ አቅርቡ። እንደ አሳፋሪ ተግባራችሁ እንዳላደርግባችሁ አገልጋዬ ኢዮብ ስለ እናንተ ይጸልያል፣ እኔም ጸሎቱን እቀበላለሁ። እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር አልተናገራችሁምና። ቴምናዊው ኤልፋዝ፣ ሹሃዊው በልዳዶስና ናምናዊውም ሶፋር እግዚአብሔር እንደተናገራቸው አደረጉ። እግዚአብሔር ኢዮብን ጸሎትን ተቀበለው። ኢዮብ ለወዳጆቹ ከጸለየ በኋላ እግዚአብሔር እንደገና በለጸገው፣ ቀድሞ በነበረው ፋንታ እጥፍ አድርጎ ሰጠው። ወንድሞቹና እህቶቹ ቀድሞ ያውቁ የነበሩት ሁሉ ወደ እርሱ መጡ፣ በቤቱም ከእርሱ ጋር ምግብ በሉ። እነርሱም ሐዘናቸውን ገለጡለት፣ እግዚአብሔር ካመጣበት መከራ ሁሉ አጽናኑት። እያንዳንዳቸውም ጥሬ ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን የኢዮብን ሕይወት ባረከው። እርሱም 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴቶች ልጆች ነበሩት። የመጀመሪያዋን ይሚማ፣ ሁለተኛዋን ቃሴያ፣ ሦስተኛውን አማልቴያስ ቄራስ ብሎ ሰየማቸው። እንደ ኢዮብ ሴቶች ልጆች የተዋቡ ሴቶች በምድሪቱ ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚህ በኋላ ኢዮብ 140 ዓመት ኖረ። ልጆቹንና የልጅ ልጆችን እስከ 4 ትውልድ ድረስ አየ። በዚህ ሁኔታ አርጅቶ ዕድሜ ጠግቦ ሞተ። ውድ የአሳፍቲው ቤተሰቦች፣ ንጹሕ አቋምን እንደ ኢዮብ እስከ መጨረሻ ይዞ የመቆየትን ትርፍ ከኢዮብ ሕይወት አይተናል። ምናልባት እንደ ኢዮብ አይነት ፈተናን ለመወጣት የተለየ ጸጋ ያስፈልጋል። በያዕቆብ መልእክት ላይ የእግዚአብሔር ቃል በፈተና የሚጸና የተባረከ ነው ይላል። እኔና እናንተ ምናልባት እንደ ኢዮብ ለመፈተን ምናልባት የተለየ ጸጋ ያስፈልገናል። ነገር ግን እንደየአቅማችን የተለያየ ፈተና፣ የተለያየ ተግዳሮት ይገጥመናል። ከዛሬው ታሪካችን እንደምንማረው ከሆነ እስከ መጨረሻ ንጹሕ አቋማችንን ይዘን መቆም ያስፈልጋል። ኢዮብ እስከ መጨረሻው በእግዚአብሔር ታመነ። በእግዚአብሔር ላይ ንጹሕ አቋሙን አሳየ። እግዚአብሔርም ደግሞ በመጨረሻ ተገለጠለት። ከመጀመሪያው ካጣው ክብር ይልቅ እግዚአብሔር በጥፍ ክብር የኢዮብን ሕይወት ባረከው። እኔና እናንተ እስከ መጨረሻ ልንጸና የተጠራን ሕዝቦች ነን። ምናልባት ኢዮብ የተፈተነው ፈተና ንብረት ማጣት፣ ልጅ ማጣት፣ ሀብት ማጣት ሊሆን ይችላል። ነገር ግን እኔና እናንተን እስከ ሞት ድረስ የተፈተነልን፣ ፈተናውንም የተወጣልን፣ ሞትን ድል አድርጎ በሦስተኛው ቀን የተነሳልን ኢየሱስ ክርስቶስ አለ። የእግዚአብሔር ቃል ሲናገር ከኃጢአት በቀር በነገር ሁሉ የተፈተነ ሊቀ ካህናት አላችሁ ይለናል። እኔና እናንተ ይህንን
ክቡር የሆነው ጌታችን በነገር ሁሉ የተፈተነልንን በነገር ሁሉ መከራን የተቀበለልንን እስከ ሞት ድረስ የታመነልንን ጌታችን ኢየሱስ ክርስቶስን ልናስብ ያስፈልጋል። ከሱ ልንማር ያስፈልጋል። ወረድ ብለን ደግሞ የእምነት አባቶችን እነ ጳውሎስን እነ ጴጥሮስን እነሆ ሐዋርያቱን ልናስብ ያስፈልጋል። የኔና እናንተ በፈተና መጽናት የምንወርሰው ምድራዊውን ርስት ብቻ አይደለም፣ የምንወርሰው ሰማያዊ የማያልፈውን ዘላለማዊውን ዓለም ጭምር እንጂ። እስከ መጨረሻ እንድንጸና የእግዚአብሔር ጸጋ ከሁላችን ጋር ይሁን እያልን የዛሬ መልእክታችንን እዚህ ላይ እንቋጫለን። ጸጋ ይብዛላችሁ።